እንዳትነፋረቁብኝ ተውካሪ የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላት ወዳደር ነበር ለአንተ ፈንቶ የሚሆን ጊዜ የለኝም ይሄን ያንቺ ፍቅር ነው እንቶ ፈንቶ ይዘው የተነሳው ሀሳብ ነው እንጂ እንቶ ፈንቶ አባዬ ተለቋል ይሄ እኮ በጣም ደስ የሚል ዜና ነው አንቺን ደስ ስላለሽ እኔም በጣም ደስ ብሎኛል ዳኒ እንደፈከርከው አደረግከው ማለት ነው ቆይ እንዴት እሺ አሁን የት ነው ያለው በነገራችን ላይ እኔም ታግቼ ነበር ለመቆየት አለብህ ወጉም እኮ ያ ነው ቴሌቪዥን ምን ያደርጋል ያዝናናል ታዲያ ችግሩ ምንድነው ብዝናና ለሚያይህም ሰው እኮ ጥሩ አይደለም አንተ ጥቁር ለብሳ አዝና ያለው ስል ጭራሽ አንተ ቲቪ ከፍተህ ታያለህ እንዴ ማሰብ መጨነቅ አለብህ ደግሞ ለአርባው በሬ ያስፈልገናል በደንብ ደግሰን ሰውን መሸኘት አለብህ አዎ ካሌብ የኛ ልቅሶ ከማንም ያነሰ መሆን የለበት በሰላም ሆኖ በስም ማዞር ስላለብህ በስሜ ባይዞር ሌላ ወራሽ የለም የኔ አይደለ እንደዛ ማለት ሳይሆን ካሌብ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው እንዴት ይኸውልህ ካሌብ ነገ ላይ የአባባ ልጅ ነኝ ሚስት ነኝ ብለው ንብረት ወራሽ ነኝ ብለው ቢመጡስ አባባን ሄጅ ነው እያልሽ ነው እንደዛ ማለት አይደለም ካሌብ የወንድ ልጅ ወዱ አይታወቅም ድንገት እንደዚህ አይነት ነገር እንኳን ቢፈጠር አስቀድሞ መዘጋጀቱ መልካም ነው ቢታወቅና ፍርድ ላይ ብንሆን ዘብጥያ እንደምንወርድ ጠፍቶሽ ነው እንደዛ ካልሆነማ እሱን በማገትና በማስፈራራት ንብረቱን ተካፋይ ይሆናል አባትየውን ገደልሽ አሁን ደግሞ ልጁን ካልገደልኩት ነው እንዴ እኔ ከንብረቱ ነው እንጂ ከቤተሰቡ ምን አለኝ እንድትለኝ ከሄዱ ጋር አስማማኝ ያውልህ ለፊት አይደለች እሷም አስቸገረች እንግዲያው ፈቃደኛ ባልሆነችበት ሁኔታ ማግባባቱ እኔንም ይከብደኛል ደግሞ እሷ ብቻ ሳትሆን ካሌብም እንዳዘነብህ ጋሼ እሱም ተውና ጤና እንዴት ነው ፈጣሪ እንኳን የበደሉትና የሰቀሉትን ይቅር ብሏል በጣም አመሰግናለሁ ትልቅ ጭንቀት የሚያቃልልኝ አይገርምም እድሜዋ ረጅም ነው ደወለች ክፉ ሰው እኮ እድሜው ረጅም ነው ሄሎ ዳኒ ያንን ከይሲ ልጨርሰው አስቤያለሁ አሁን ላገኝ እፈልጋለሁ እንዴት አመሸ ጌታ ጌታሽን ሄድሽ የምትፈልጊበት ትፈልጊያለሽ ዞር አድርግልኝ ላይ በስተመጨረሻም እንግዲህ ቲናን ለመግደል ወስኗል ማለት ነው ምክንያቱም አሁን ላይ ማለት ነው ማጥፋት ያለብኝ ሰው አለ በማለት ለዳኒ ስታወራው ነበር እሱንም እንግዲህ ራሱ ቃሊብ ማለት ነው ሰምቷት ነበረ ስለዚህ ሳታጠፋኝ ማጥፋት አለብኝ በማለት የአባቱን ሽጉጥ በማንሳት እንግዲህ ደቅኖባታል እሷ እጅግ በጣም ነበር እየደነገጠችው እባክህን ቃሊብ ካጠገቤ አንሳልኝ እያለች እንግዲሁም ስትጮህ ነበረ ማለት ነው ያው ቃሊብ ትግስቱን መቆጣጠር አልቻለም ከዚህ በፊትም እየተናደደ እየተበሳጨ ለአባቱ ሲል ነበር እስካሁን ሲታገሳት የነበረው አሁን ላይ ግን እንግዲህ ሳትገለይ ልግደላት ከሚል አንፃር ነው በነገራችን ላይ ማለት ነው ያለውን አማራጭ ነገር ነው የተጠቀመው ግን ደግሞ በዚህ መልኩ በምንም ታምር እሷን ገሎ እሱ ዘላለሙን ማለት ነው ሁልጊዜ መታሰር የለበትም ብዬ ነው ማስበው ልክ አባባ እንዳሉት ነገሮቹ መማር አለባት በቃ እሷ ተምራ ተቆንጥጣ እንደገና መሰራት አለባት ብሎ ነው የሚያምነው ማለት ነው እና ሽማግሌውም ደግሞ ደጋግሞ እስካሁንም ሲታገሳት የነበረው በነገሮቹ እንደው ይሄን ሁሉ ነገር አድርጋ ዝም ስላት የሆነ ነገር ሳደርግ ወደ ራሷ የምትመለስበትና ነገሮቹ የምትስተካከልበት አጋጣሚ ይፈጠራል በሚል ነበረ እስካሁን ማለት ነው ሽማግሌው ሲጠብቃት የነበረው እንጂ እሷን ከዛ ቤትም ለማስወጣት ለማሳሰር በጣም ነፍ ምክንያቶች ነበሩት ግን ካሁን ትማራለች ካሁን ወደ ራሷ ትመለሳለች የሚለው ትግስት ስላለው ነው እንዲሁም ደግሞ ካለበት ነገር ያወጣኸኝ መድኃኒዓለም ክብር ምስጋና ላንተ ይገባሃል ሲል ነበር ማለት ነው ያ ማለት እኔ ከዚህ በኋላ ምን ላድርጋቸው ልበቀላቸው ወይንስ ደግሞ ሁሉን ነገር ላንተ ልተወው እያለ እንግዲህ ከፈጣሪው ጋር ሲነጋገር ነበር ማለት ነውና እሷንም መጥፎ ነገር ለማድረግ ወይንም እሷን ለመጉዳት ቢያስብ በጣም በፊቱኑ ማድረግ ይችል ነበር መክሰስ ይችል ነበር እንዲሁም ደግሞ ከቤትም ማስወጣትም ይቻላል ማለት ነው ወዲያውኑ ደና እንደነበር ማለት ነው ያ ማለት እንደተሻለው እሷ ውርቼ ላይ እንዲቀመጥ እንዳደረገችው በሽተኛ እንዲሆን በጣም ብዙ ነፍ ነገሮችን አድርጋበታለች ያው እንግዲህ ሁሉን ድራማውን ያያችሁ ታቁታላችሁ ማለት ነው ከመጀመሪያው ጀምራ ስታሰቃየው ነበር ማለት ነው ሽማግሌው
ለመግደልም በጣም ብዙ ጊዜ ሙከራ አድርጋለች። እንዲሁም ትሁት እንዲሁም ደግሞ ዳኒ ሆኖ እስከዛሬ ይብን ራሱ ሊቆይ የቻለው ማለት ነው። ከህመሙ ደህና ሊሆን የቻለው እንግዲህ በፈጣሪ እርዳታ ነው እንጂ በእሷ በኩልማ ገለው ነበረ ማለት ነው። እና ይህን ሁሉ ነገር ከዚያ ሁሉ ነገሮች ደግሞ የሚያስመልጠውን ሰላም የሚያደርገውን ከጭንቅ የሚያወጣውን እንዲሁም ከዚያ ወንበሩ ላይ ማለት ነው ከውርቼል ያስነሳውን ፈጣሪውን ደግሞ ሁልጊዜ ያመሰግናል እና የሚጠብቀው እሱ ስላለ ነው እንጂ እሷ ግን በጣም ሽማግሌው መግደል ከፈለገች በጣም ቆይታለች ማለት ነው። እና እስከ ዛሬ ያቆየህኝ አምላኬ አንተ ትበቀልልኛለህ በማለት እንግዲህ ነገሮቹን በሙሉ አሁንም ነገሮቹን በመተው ነው እንግዲህ ሽማግሌው ያሰበው። ግን ደግሞ በነገሮቹ እንድትማር እፈልጋለሁ፣ ወደ ራሷ እንድትመለስ እፈልጋለሁ። ነገሮችን አሁንም እኔ እንደሌለሁና በህይወት እንደሌለሁ አሁንም እንደዚሁ መቀጠል አለበት ብሏል ማለት ነው ሽማግሌው። እንዲሁም ዳኒን አግኝቶት በነገራችን ላይ ዳኒን አመስግኖታል። አንተ የራስን ህይወት አደጋ ላይ ጥለህ እኔን ለማዳን ወደ እኔ ስለመጣህ እጅግ በጣም ነው የማመሰግንህ ልጄ። ሁሉን ነገር ይቅርታ አድርጌልሃለሁ። አሁን ግን እስከዛሬ ከእሷ ጋር ሰርተሃል። አሁን ግን ከኔ ጋር አብረኸኝ እንድሰራ እፈልጋለሁ በማለት እንግዲህ ሽማግሌው ያው ዳኒን አናግሮታል። ዳኒም እጅግ በጣም ደስ ብሎታል በነገራችን ላይ ማለት ነው። እውነት ለመናገር አባዬ እኔ በጣም ነው የምወድ፣ በዚህ መልኩ እኔ እናንተ በማውራታችን ደስ ብሎኛል በማለት እና ነገሮችን በሙሉ ከእሱ ጋር ለመስራት እጅግ በጣም ደስተኛ ነው። እያንዳንዱ እሷ ያሰበችውና ማድረግ የፈለገችውን ነገር ትነግረኛለህ ብሎት ነበር። እሺ ቃል ገባልሃለሁ ከአንተ ጋር ሰራለሁ በማለት እንግዲህ ዳኒም ቃል ገብቷል ማለት ነው። ከሽማግሌው ጋር ስለታረቀም ደስ ብሎታል። ያው አሁን ላይ ቲና እንግዲህ ቃሊብን ለማስገደል ነው ፍላጎቷ። ይህ ምስክር ወረቀት አምታለች። ያ ማለት እንግዲህ ሽማግሌው የሞተበትን ማስረጃ አምታለች። አሁን ላይ ተስካርም ሆነ ነገሮችን ፍታቶችን ነገሮችን ከማንም በላይ አድርገን የአባትህን ሞትም ማስጠራት መቻል አለብን። ያልሰሙ ቤተሰቦች መጥተው ራሳቸውን እርማቸውን ማውጣት አለባቸው እና ይህን ነገር አስብበት። ደግሞ በአባዬ ስም ያሉትን ንብረቶችን በስምህ አድርገው ምናልባት እንግዲህ እኛ ማናቃቸው ልጆች ወይንም ደግሞ ሚስት ነች ተብዬ መጣ የእሱን ንብረት ልትወስደው ትችላለች። ያው ወንድ ልጅ ምኑ አይታወቅም ስትል ነበር ማለት ነው ቲና። እና እንዴት በዚህ ልክ አባዬን ትገምችዋለሽ? እንዴት እንደዚህ ያደርጋል ያለ ሲቀጥል ስለ ብርና ስለ ገንዘብ አሁን የምታወሪበት ነው ወይ? ለማንኛውም ሰምቼሻለሁ ስለ ምክሩ በማለት እንግዲህ ቃሊብም አዳምጧታል። ያው ማስመሰል ስላለበት ነው በነገራችን ላይ ይህን ይብን ማለት ነው። ምክንያቱም እስከዛሬ ቃሊብ የምልህን ነገር ሁሉ አንተ የምትለኝን እኔ አድርጊያለሁ፣ አሁን ደግሞ የኔ ተራ ነው ብሎታል ሽማግሌው ሲያገኘው ማለት ነው። ምክንያቱም አሁን ላይም ዝም ብለው መስራት እንደሚፈልጉና ነገሮቹን ማስኬድ እንደሚፈልግ ነው ሽማግሌው። መታረም አለባት፣ ወደ ራሷ መመለስ አለባት፣ እንደዚሁ መተው የለባትም፣ ልኳን ማስገባት አለብን። አሁን ላይ ግን ዝም ብለን ሳይሆን እያረምነ እየቀጣን ነው የምናስተምራት በማለት እንግዲህ ሽማግሌው ተናግሯል። ከትሁትና እንዲሁም ከቃሊብ አብረው በመሆን ማለት ነው። ስለዚህ ትሁትም አብራ አስመስላለች ማለት ነው። ምክንያቱም ቲና ስታለቅስ አብራት ትሁትም አልቅሳለች። ምክንያቱም አብራት እንደሆነች እና ምንም እንደማያቅ ማስመሰል ችላለች ማለት ነው ከሷ ጋር ማለት ነው። እና በማስመሰል ማንም አይችላትም። ኢትዮጵያን ወክላ ብትወዳደር አንደኛ ትወጣ ነበር በማለት ትሁትም ስትስቅ ነበረ ማለት ነው። እና በሚገርም ሁኔታ የቲና ተንኮልነት ማለት ነው አያልቅም። የሆነ ነገር ጨረሰ ስትባል የሆነ ነገር ታመጣለች። ግን ደግሞ አንድም ነገር ተሳክቶላት አያቅም ማለት ነው። አንድም ነገር ተሳክቶላት አያቅም። እና በዛሬው ፓርት ላይ እንግዲህ ያው ዳኒ እጅግ በጣም ደስ የሚለው ነገር ከሁሉም ሰው ጋር ታርቋል ማለት ይቻላል። ያው ኤደን ነው የምትቀረው። ኤደን ጋር ይታረቃሉ፣ አብረው ይሆናሉ ብዬ አስባለሁ። ምክንያቱም ቃሊብንም ይቅርታ ጠይቆታል። እስከዛሬ በድያለሁ፣ አጥፍቻለሁኝ፣ ስለዚህ እባክህን ይቅርታ አድርግልኝ ብሎት ነበር። ቃሊብም ይቅርታ አድርጎለታል ማለት ነው። እና እኔ አንተን ይቅርታ የማላደርግበት ምንም አይነት ምክንያት የለኝም። ምንም ቢሆን ምንም ያው ነገሮቹ እንደተኛ እንደሆነ ቢያቅም ግን ደግሞ አሁን ላይ ቃሊብ ዳኒን ይቅርታ አድርጎለታል። ዋናው ጥፋተኝነትን ተሰምቶ ይቅርታ መጠየቅ ነው በማለት እንግዲህ እንትን ብሎታል ማለት ነው። እንዲሁም ያው ኤደንን እንዲያስታርቀው ሽማግሌው ጠይቆት ነበረ። ግን ደግሞ እሷ አጠገብሃለች፣ እሷ ከፈለገች መታረቅ ትችላለች። አንተ ደግሞ ቃሊብንም ይቅርታ ጠይቀው፣ እሱንም ብዙ
ነገር አስቀይመዋል ብሎት ነበር ማለት ነውና ያው በዚያ መልኩ እንግዲህ ዳኒም ይቅርታ ጠይቆታል ማለት ነው። በዚያ ላይ ደግሞ አሁን ላይ ማለት ነው ትሁትና ዳኒ እጅግ በጣም ተግባብተዋል። የምር በፊት ይሄን ያክል ውስጥ አልተቀበለህም ነበር። አሁን ግን ላባዬ ያደረከውን መልካም ስራ ካየሁኝ በኋላ እጅግ በጣም ነው ከውስጤ የተቀበልኩ በማለት እንግዲህ በጣም እንደቀረበችው ከልቧ እንደቀረበችው ተናግራለች። እውነት ለመናገር አባዬ ራሱ እንደዚህ አይነት ንግግሮች ነበረ ሲናገር የነበረውና በጣም ነው ማመሰግነው ለኔ በጣም ይሄ ትልቅ ነገር ነው ብሏል ማለት ነውና ከሁላቸው ጋር መታረቁ አንድ መሆኑ ዳኒ እጅግ በጣም ደስ ብሎታል። ስለዚህ አሁን ላይ ቲና ግን ያሰበችውንና ያቀደችውን ነገር ደግሞ ለትሁት ተናግሯል ማለት ነው። ቲና ያሰበችው አሁን ላይ ቃሊብን ለመግደል ነው ያሰበችው ማለት ነው። ቃሊብን በጣም ግን እኮ መጥፎ ነች የእውነት ነው የምላችሁ። አስተሳሰቧ ያው ፊልም ነው ግን ደግሞ የሷ ያስተሳሰቧ ምን አድርጌ ምንድነው የነሱን ንብረት ወደ ራሴ ማድረግ የምችለው እንዴት አድርጌ ነው የሚለው ነገር የሚትሄድበት እርቀቷ ማለት ነው። አሁን ሽማግሌውን እሺ ገደልኩት ብላ ጨርሳለች ማለት ነው በሷ ቤት። ግን ደግሞ አሁንም ስለ ንብረት መካፈልና እንዴት እንደሆነ አሁን ሀዘን ላይ ስለሆነ ከ6 ወር በኋላ ፍች እናደርጋለን ንብረቱን እካፈላለሁ ከዚያ ካንተ ጋር ኖራለሁኝ በማለት ዳኒን እንትን ስትለው ነበረ። እና ግን ያባቱ የውርስ ስለሆነ አንቺ እኮ ልትካፈይ አትችይም እንዴት ነው የምታስቢው ምናምን ብሏት ነበር ማለት ነው። አስፈራርቼም ቢሆን ህግ ራሱ ባይፈቅድልኝ አስፈራርቼም ቢሆን እሱን እቀበለዋለሁኝ በማለት ወስና ነበር ማለት ነው። እና አሁን ላይ ደግሞ ማስፈራራቱ ምንም አልመሰላትም። እሱንም እገለዋለሁ አባትየው ገና ገሎ ሀዘን ላይ እያለች እንደገና ደግሞ ልጁን ለመግደል ታስባለች ታቅዳለች ማለት ነው። እና በጣም የሆነች እንትን ነገር ነች ማለት ነው። የምሬን የሆነ በቃ ራስ ወዳድ ራሷንና ራሷን ብቻ የምትወድነች ማለት ነውና የቲና ጭካኔ እጅግ በጣም በዛ ከመጠን በላይ ሆነ ማለት ነውና በዚህ ጉዳይ እንግዲህ ዳኒ በጣም ነበር የደነገጠው። ምክንያቱም ለምንድን ነው እንደዚህ የምታደርጊው? ልጅ እኮ አባቱ ከሞተ ቅርብ ሰዓት ነው ጭራሽ እሱን ለመግደል ትፈልጊያለሽ እንዴ ምናምን ብሎ እሱ ራሱ እያስፈራው ነው ያለበት። ለምን አብረን እንኖርታለን ትላለች እንዴ ደግሞ እሱ ለራሱ በጣም ነው የሚፈራው ማለት ነው። እና ቃሊብን ለመግደል እንዳቀደችና እንዳሰበች ያው ራሱ ቃሊብ ስለሰማ ማለት ነው አሁን ላይ እሷን አስቀድሜ ገላታለሁ ብሎ እየጠበቀ እያለ እንግዲህ ምጥት ብላለች ከግንባሯ ላይ ደቅኖባታል። ምን ሊፈጠር ይችላል የሚለውን እንግዲህ ቀጣይ ፓርቲ የምናይ ይሆናል። በነገራችን ላይ ምንም አትሆንም ይደርሱላቸዋል ትሁትም ወይንም ዳኒ ደርሶ ምናምን እሷ ካለችበት ላይ ያድኗታል ብዬ አስባለሁ። አግለውም ከዚህ በፊት ጀምሮ ሲሰጋ የነበረው ልጄ ቸኩሎ የሆነ ነገር ጥፋት እንዳያጠፋ እፈራለሁ የሆነ ነገር እንዳያደርግ ማለት ነው። ያ ማለት የግድያ ሙከራም የግድያ እሷንም እንዳይገላትና እሱ እስር ቤት እንዲበሰብስ በፍጹም አልፈልግም ብሎ ደግሞ ደጋግሞ ከዚህ በፊት ሲናገር ነበር ማለት ነው። ስለዚህ ይህ ደግሞ የሱ ፍላጎት እስካልሆነ ድረስ ማለት ነው አያደርገውም ብዬ አስባለሁ። ያው እንደ ሁልጊዜው ማለት ነው በቀደም እንደዚሁ ጉሮሯን እንደያዛት አሁንም ደንግጣ ወድቃ ማለት ነው ራሷን ትስታለች። ያው ከዛም ደህና ሆና እንደገና ተመልሳ ወደዚህ ቤት ትገባለች ማለት ነው። እና ቲና ግን በምንም እዚህ ቤት ምንም ልትወጣ አልቻለችም። አሁን ቀጣይ ደግሞ ይሄ ነገር ካልተሳካላት አርግሻለሁ ያንተ ልጅ ነው ያስኩት እያለች እንግዲህ መንጣቷ አይቀርም ማለት ነው። ግን በዚህም አለ በዛ ያው ሽማግሌው እቅዱ ይሳካለታል በስተመጨረሻ ይሳካለታል ድል ያደርጋል ብዬ አስባለሁ። ምክንያቱም እሷ እንድትማርና ወደ ራሷ እንድትመለስ እፈልጋለሁ ብሎ አሁን ላይ ቆንጠጥ እያደረኩ ነው የምቀጣት ብሏል ማለት ነው። እንደ በፊቱ ዝም እያልኩኝ በማስመሰል ምናምን ነገር አልጓዝም እንደሷ ግን በደንብ ቆነጥጣታለሁ። ይህ ነገር ደግሞ እናንተ ልታግዙኝ ይገባል ብሏል። በአንደኝነት ያው እንግዲህ ዳኒ አብሮት እንዲሰራ ተስማምቷል ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ምን ይፈጠራል የሚለውን ፓርት ማለት ነው ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ አብረን የምናይ ይሆናል። መልካም ጊዜ ተመኘውላችሁ።